ውድ የአውድ ሚዲያ ተከታታዮቻችን እንደምን አላችሁ? በዛሬው የዜና ሰዓታችን በሀገራችን በቀጠናችንና በዓለም አቀፍ ደረጃ ትልቅ ትኩረት ያገኟቸውን አበይት ወታደራዊና ዲፕሎማሲያዊ ዜናዎችን አዘጋጅተንላችሁ ቀርበናል። በዛሬው የዜና ሰዓታችን የምንዳስሳቸው ዋና ዋና አጀንዳዎች ጅቡቲ በባቢኤል መንደር ሰርጥ ላይ በተናጠል ቀረጥ ለመጣል የሚደረጉ ሙከራዎችን አስመልክቶ የሰጣቸው ጠንካራ ማስጠንቀቂያና የዓለም አቀፍ ማህበረሰብ እንዲያስተውለው ያቀረበችው ጥሪ፣ ሳውዲ አረቢያ በቀይ ባህር ላይ የሁቲዎችን ጥቃት ለመመከትና የመግዛት ነጻነት ለማስከበር እያደራጀች የሚገኘው ዓለም አቀፍ የጦር ኃይል ትብብር፣ የዩናይትድ ስቴትስ ጦር በኢራን የተለያዩ ግዛቶች ላይ ያካሄደውን ከፍተኛ የቦምብ ድብደባና የኢራን አጸፋ ጥቃት፣ በአማራ ክልል በጎንቻ ሲሶ እነሲ ወረዳ ገንዛው ጎንቻ ሻለቃ በአገዛዙ ኃይል ላይ ፈጣን ጥቃት መካሄዱን አመርቂ ድል መቀናጀቱን ማስታወቋ፣ በጸምዶ ስትራቴጂካዊ ጥምረት ዙሪያ የተነሳው የፖለቲካ ውዝግብና የፋኖ ኃይሎች በሂደቱ ውስጥ ያላቸውን ቦታ የተቃኘበት ጥልቅ ትንተና፣ እንዲሁም በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ላይ አዲስ ዓመታዊ የመንገድ ግብር ለመጣል የተዘጋጀው የፖሊሲ ፕሮፖዛል ተካተዋል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጅቡቲ በባቢኤል ወደብ ሰርጥ ላይ በሚተላለፍ የንግድ መርከቦች ላይ በተናጠል ቀረጥ ለመጣል የሚደረጉ ሙከራዎችን ዓለም አቀፍ የባህር ትራንስፖርት ደህንነት ላይ ከፍተኛ አደጋ ይደቅናሉ ስትል ጠንካራ ማስጠንቀቂያ አውጥታለች። የባቢኤል ወደብ መተላለፊያ ለዓለም የንግድ መርከቦች ሁሉ ክፍት ሆኖ መቀጠል አለበት ስትል አቅሟን የገለጸችው ጅቡቲ አንድ የቀጠናው ኃይል ብቻውን መርከቦቹ ላይ የማለፊያ ቀረጥ ከጣለ ይህ ድርጊት የጎረቤት ሀገራትን ሉዓላዊነት የሚጋፋ ተቀባይነት የሌለውና የዓለምን የንግድና የኢነርጂ ዝውውር የሚያጓጉዝ ይሆናል ስትል አሳስባለች። የባህር ትራንስፖርት ደህንነትና ሉዓላዊ መብቷን ለማስከበር በተናጠልም ሆነ ከዓለም አቀፍ አጋሮች ጋር በመተባበር ዲፕሎማሲያዊ፣ ህጋዊና የጸጥታ አማራጮችን እንደምትከተል ያስታወቀችው ጅቡቲ ዓለም አቀፍ ማህበረሰብ የባቢኤል ወደብ መተላለፊያ ክፍት ሆኖ መቀጠሉን እንዲያረጋግጥ ጥሪ አቅርባለች። በዚህም የቀይ ባህር ደህንነት ጉዳይ ላይ የሳውዲ አረቢያ የቀይ ባህር መስመር ከሁቲዎች ጥቃት የሚከላከል የዓለም አቀፍ የጦር ኃይል ትብብር ልትመሰረት ቅርት መሆኑን ተሰምቷል። የሳውዲ አረቢያ ባለስልጣናት የመቅዘፍ ነጻነት የሚያስከበር ያሉትን ተሻራኪ ሀገራት የጦር ኃይል በቀይ ባህር ላይ የሚቀዙ መርከቦችን ከጥቃት የመጠበቅ ተልዕኮ ይኖረዋል። በኢራን ይደገፋሉ የተባሉት የየመን ሁቲዎች ባለፈው ሳምንት የሳውዲ አረቢያን መርከቦች በባቢኤል ወደብ ወሽመጥ በኩል እንዲያልፉ ማገዳቸው ይታወሳል። ሁቲዎች ወሽመጡን ማቋረጥ የሚፈልጉትም መርከቦችን ግብር ሳያስከፍሉ አይቀርም የሚሉ ስጋቶች ባሉበት ወቅት ሳውዲ አረቢያ የምታስተባብረው ዓለም አቀፍ የባህር ኃይል የሁቲዎችን እርምጃ ለማክሸፍ ያለመ ነው። አልሞኒተር የተባለው የዜና ምንጭ እንዳስታወቀው እስካሁን ድረስ ግብጽ፣ ጅቡቲና ሱዳን ሶማሊያ ጦር ለማውጣት ፈቃዳቸውን ያሳዩ ሲሆን ፓኪስታን፣ ቱርክ፣ ጀርመን፣ ፈረንሳይና ኢጣሊያንን ጨምሮ የተለያዩ የአውሮፓ ሀገራት ትብብሩን ይቀላቀላሉ ተብሎ ይጠበቃል። በሌላ በኩል የሳውዲ አረቢያ የመከላከያ ሚኒስትር ልዑል ካሊድ ቢን ሰልማን የዩናይትድ ስቴትስ ፈቃድ ለማግኘት በዋሽንግተን ፕሬዚዳንት ዶናልድ ትራምፕና ከምክትላቸው ጄንቫንስ ጋር ተነጋግረዋል። ዋሽንግተንም የትብብሩ አባል እንደምትሆን ፍንጭ ሰጥታለች። ይህ በእንዲህ እንዳለ ኢራንን ለመውጋት 38 ቢሊዮን ዶላር ያወጣው የትራምፕ አስተዳደር ሶማሊያ ለሰፈረው የአፍሪካ ህብረት ሰራዊት የሚያደርገውን የገንዘብ ድጋፍ ከመጪው ጥር ጀምሮ ለማቋረጥ መወሰኑ ተገልጿል። ሌላኛው ዓለም አቀፍ የጦር ዜና ስንሸጋገር በዩናይትድ ስቴትስና በኢራን መካከል ያለው ቀጥተኛ ወታደራዊ ግጭት በከፍተኛ ሁኔታ እያየለ መጥቷል። ዩናይትድ ስቴትስ ጦር ሌሊቱን በኢራን ግዛቶች የጦር ሰፈሮችና ስትራቴጂካዊ ተቋማት ላይ ሰፊ የአየር ድብደባ ማካሄዱን አስታውቋል። የአሜሪካ ማዕከላዊ ዕዝ እንዳስታወቀው ጦሩ ለሁለት ተከታታይ ሰዓታት በሰነዘረው ጥቃት የኢራን እስላማዊ አብዮታዊ ዘብ የጦር ሰፈርን፣ የሚሳኤል ማምረቻና ማስወንጨፊያ ስፍራዎችን በጽኑ ደብድቧል። ሆኖም ምንጮች እንደሚያመለክቱት የአሜሪካ ጦር በተለያዩ በቀሸም ደሴት በሚገኝ የመኖሪያ ህንጻ ላይ በፈተው ጥቃት ባልና ሚስት ከ2 ዓመት ህጻን ልጃቸው ጋር ተገድለዋል። የኢራን ባለስልጣናት በበኩላቸው የአሜሪካ ጦር አንጂን ግዛት በከፈተው ጥቃት 3 እስላማዊ አብዮታዊ ዘብ ባልደረቦች መገደላቸውን አረጋግጧል። እዚህ አካባቢዎች በተጨማሪም ኬሽ ደሴት በኩርሽና በኢራን የነዳጅ ማዕከል የሆነችውን የኩዜንታን ግዛት በጥቃቱ የተመቱ ሲሆን ኢራን ኩዌት ላይ በከፈተችው ያጸፋ ጥቃት አንድ ሰው መገደሉ ተሰምቷል። በተጨማሪም የኢራን ጦር በርካታ ሚሳኤሎችን ወደ ዮርዳኖስ እያስወነጨፈ ሲሆን የደረሰው ጉዳት ዝርዝር እስካሁን አልታወቀም።
በአማራ ክልል በጎንቻ ኬሶ እነሴ ወረዳ ባካሄደችው ፈጣን የማጥቃት እርምጃ በአገዛዙ ኃይል ላይ አመርቂ ድል መቀናጀቷን አረንዛው ጎንቻ ሻለቃ አስታውቃለች። የወጡ መረጃዎችን ዋቢ በማድረግ እንደወጣው መረጃ በአፋብኃ ጎጃም ጠቅላይ ግዛት ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ስር የሚያንቀሳቅሳቸውን አረንዛው ጎንቻ ሻለቃ በጎንቻ ኬሶ እነሴ ወረዳ ግዳር ጨሞና ቡዝ ከተሞች ሰፈር በሚገኘው የአገዛዙ ሚሊሻና የፖሊስ አባላት ላይ ከንጋቱ 11 ሰዓት ጀምሮ ድንገተኛ የማጥቃት እርምጃ ወስዳለች። ከስፍራው ከተገኘው የዓይን እማኞችና ከክፍለ ጦሩ ህዝብ ግንኙነት መምሪያ በተገኘው መረጃ በተወሰደው እርምጃ በርካታ የአገዛዙ የፖሊስና የሚሊሻ አባላት የተደመሰሱ ሲሆን ከፍተኛ ቁጥር ያላቸው ደግሞ ከባድ አካላዊ ጉዳት ተስተናግደዋል። በጥቃቱ ከተደመሰሱ አመራሮች መካከል ቢያድግልኝ ጀንበሬ በስም የተለዩ ሲሆን ከባድ ቁስለኛ ከሆኑት መካከል ደግሞ ቃሉ ሻረው፣ ጌታቸው አለልኝ፣ ጀንበሩ አየነው፣ ደረጀው ጸጋይና ይርጋ የተባሉ የአገዛዙ አባላት ይገኙበታል። በተጨማሪም 19 የነፍስ ወከፍ የጦር መሳሪያዎችን፣ የእጅ ቦምቦችንና በርካታ ተተኳሽ ጥይቶችን በምርኮ መያዛቸው ተረጋግጧል። በመቀጠልም በአሁኑ ወቅት በሰሜኑ የሀገራችን ክፍልና በቀጠናዊ የፖለቲካ ዙሪያ ሰፊ ውዝግብ እያስነሳው የጸምዶ ጥምረትና የአማራ ኃይሎች አሰላለፍ በተመለከተ የቀረበው ጥልቅ የፖለቲካ ትንተናን እናስተናግዳለን። በአሁኑ ወቅት በተለያዩ ማህበራዊ ሚዲያዎችና በአክቲቪስቶች ዘንድ ጸምዶ የአማራና የትግራይ የህዝብ ወይም የፋኖና የህወሓት ትብብር ተደርጎ የሚቀርበው ትርክት ላይ የረገጠ እንዳልሆነ በርካታ የፖለቲካ ትንታኞች ይናገራሉ። እንደ ትንተናው አቀራረብ የጸምዶ ዋናው አውራ ቃሉ ጥምረት የሚል ሲሆን በዋናነት በሻዕቢያና በህወሓት መካከል ያለውን ስትራቴጂካዊ የውስጥ ስምምነት የሚያመለክት ነው። ሻዕቢያ ቀጠናዊ ጸረ ብልጽግና የሆኑ ሀገራትን እንደ ሱዳን፣ ግብጽ እና የአረብ ሊግ ሀገራትን ቀጠናው ትርምስና ለድጋፍ አገልግሎት በማስተባበር ህወሓትን በሎጂስቲክ ከማጠናከር አልፎ በቀጥታ በጦርነት ለመሳተፍ ሲያዘጋጅ፣ ህወሓት በበኩሏ የውስጥ ተቃዋሚዎችን በማስተባበር ለሁለቱ የጸምዶ አውራዎች ጥቅም የሚያስማማ ትርክት በመቅረጽ ላይ ትገኛለች። የአፍብን ቃል አቀባይ አርበኛ አስረስ ማር በፖርት ሱዳን ተካሂዶ ስለነበረው የጸምዶ ስብሰባ ተጠይቀው ለጸምዶም ስለ ስብሰባውም አፋብኃን እውቅና የለውም ማለታቸው ይታወሳል። በመሆኑም የአማራው ኃይልና ፋኖ አማራዊ ጥቅሞቹን ከፊት አስቀድሞ ወሳኝ ሚና የማይጫወት ከሆነ የሌሎች አጀንዳዎችን አጃቢና ማስፈጸሚያ ከመሆን አይዘለም የሚለው ስጋት በስፋት እየቀረበ ይገኛል። በመጨረሻም በሀገራችን የመንገድ ትራንስፖርትና የታክስ ስራ ላይ ተገበር ስለታሰበው አዲስ የመንገድ ግብር የወጣው መረጃን እንመለከታለን። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ላይ አዲስ ዓመታዊ የመንገድ ግብር ለመጣል የሚያስችል የፖሊሲ ፕሮፖዛል መዘጋጀቱ ታውቋል። ይህ አዲስ አሰራር ተሽከርካሪዎች ከሚያደርጉት የመደበኛ ዓመታዊ የታክስ ምርመራ በሁሉ ጋር ተያይዞ የሚከፈል ሲሆን የታክስ ተመኑ በተሽከርካሪዎች አይነትና ወደ አየር ላይ በሚለቀው ካርቦን ጢስ መጠን ላይ ተመስርቶ እንደሚወሰን ተገልጿል። በዚሁ ረቂቅ መመሪያ መሰረት ከፍተኛ መጠን ያለው ጢስ የሚያወጡና ያረጁ ተሽከርካሪዎች ከፍተኛ የመንገድ ግብር እንዲከፍሉ የሚደረግ ሲሆን በአንጻሩ አዳዲስና አነስተኛ በካይ ጋዝ የሚያመነጩ ደግሞ ዝቅተኛ ታክስ ይከፍላሉ። በአሁኑ ወቅት በሚኒስትሮች ምክር ቤት ደረጃ የተዘጋጅቶ ለምክር ቤት ለመቅረብ በዝግጅት ላይ የሚገኘው ይህ የታክስ ፕሮፖዛል ጸድቆ ወደ ተግባራ ሲገባ ከሚሰበሰበው ገቢ ከሀገሪቱ አጠቃላይ የሀገር ውስጥ ምርት 0.2 በመቶ ያህል ድርሻ ይኖረዋል ተብሎ ይገመታል። ውድ አውዲ ሚዲያ ተከታታዮቻችን ለዛሬ ያዘጋጀንላችሁ መረጃ ይህን ይመስል ነበር። መረጃዎቻችንን ለሌሎች እንዲደርሱ ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም አዳዲስ ጥራት ያላቸው ፈጣን መረጃዎች በየዕለቱ እንዲደርሳችሁ ቻናላችንን ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ጊዜ